YouTube is easy if you work hard, but it requires consistency, dedication. ይሄን የመሰለ ቪዲዮ ጀነሬት አድርጌያለሁ ማለት ነው። ይሄንን ቪዲዮ እየለቀቅን ያለነው ሰብስክራይበር ለማግኘት ነው። YouTube አዲስ ባወጣው አሰራር መሰረት የናንተ ያልሆነ ቪዲዮን በመልቀቅ ብቻ ያለምንም ኮፒራይት 1000 ሰብስክራይበር በቀላሉ ማግኘት ትችላላችሁ። ግን አሁን በዚህ ቪዲዮ በማሳያችሁ መንገድ ብቻ ሙሉ ሚስጥሩን ሙሉ ስቴፑን በደንብ አድርጌ ያሳያችኋለሁ። አንዱንም ስቴፕ መሳሳት ስለሌለባችሁ በደንብ ተከታተሉ። ከዛ በፊት ግን ይሄን አናላይቲክስ ስላሳያችሁ ይሄ የምትመለከቱት አናላይቲክስ በ700 ምናምን ቪው 15 ሰብስክራይበር አግኝቷል። ስለዚህ እንደዚህ አይነት ቪዲዮዎችን በመልቀቅ ሰብስክራይበሮችን በዚህ መልኩ ማግኘት ይችላል ማለት ነው። ልክ ኮፒ አድርጋችሁ ፔስት እንደምታደርጉ ያህል በጣም ቀላል ነው። ምንም የምንሰራው ነገር የለም። ብዙ አላስረዝምም፣ ቀጥታ ወደ ቪዲዮ እንገባለን። በስልኬ እንዴት አድርጌ እንደምሰራው በደንብ ተከታተሉ። ከዛ በፊት ግን YouTube ላይ እንደዚህ አይነት ቁም ነገርና ጠቃሚ ነገሮችን ለማየት ከሆነ የመጣችሁት ትክክለኛው ቦታ ላይ ስለሆናችሁ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። ያላችሁን ሀሳብ፣ አስተያየት፣ ጥያቄ በሙሉ ኮሜንት ላይ ጠብቃለሁኝ። ቪዲዮውን ላይክ አድርጋችሁ ጀምሩት። ወደ ቪዲዮ እንግባ። በመጀመሪያ እንግዲህ የምታደርጉት ፕሌይ ስቶር ላይ ትገቡና YouTube አፕሊኬሽናችሁ አፕዴት የሆነ ነው ወይስ አፕዴት ያልሆነ ነው ብላችሁ ቼክ ታደርጋላችሁ። YouTube ብለን ሰርች እናደርጋለን። YouTube ብለን ሰርች እናደርግ መጣ። የኔ ያው አፕዴት ያልሆነው ነው ማለት ነው በአጋጣሚ። ስለዚህ አፕዴት እናደርገዋለን መጀመሪያ፣ ምክንያቱም አዲሱን የዩቲዩብ ፊቸር በአንድ ላይ ይዞ ስለሆነ አፕዴት የሚሆነው። አፕዴት ካልሆነ ያንን ፊቸር ላታገኙ ትችላላችሁ። ስለዚህ አፕሊኬሽኑን መጀመሪያ አፕዴት ማድረግ ይኖርባችኋል ማለት ነው። አፕዴት ሆኖ አልቋል። ኦፕን ብለን እንገባለን። ኦፕን ብለን ከገባን በኋላ እዚች ጋር የፕላስ ምልክቷን ስንነካ ብዙ አይነት ኦፕሽኖች ይመጡልናል። እነዚህ ኦፕሽኖች አንደኛ ቪዲዮ የሚል ኦፕሽን አለ፣ ሾርት የሚል አለ፣ ላይቭ የሚል አለ፣ ፖስት የሚል አለ። ስለዚህ እኛ ምንድነው የምንጠቀመው? ሾርት ላይ ነው። ምክንያቱም ሾርት ላይ ስለሆነ ብዙ ሰብስክራይበሮችን የምናገኘው። ስለዚህ ሾርት የሚለው ላይ እንነካለን። እዚህ ጋር እንደምትመለከቱት የኤአይ ምልክት አለች ማለት ነው። ያችን ምልክት ክሊክ እናደርጋታለን ማለት ነው። ያችን ምልክት እንነካታለን። ስንነካት እንደዚህ አይነት ኦፕሽኖች ይመጡልናል። ክሬት ቪዲዮ፣ ፎቶ ቱ ቪዲዮ እና ክሬት ሙዚክ የሚል ይመጣልናል ማለት ነው። ሁለት ስቴፕ ነው ማሳያችሁ። ከላይ ያሉትን እንተዋቸውና ወደ ታች እንወርዳለን። ወደ ታች ስንወርድ ብዙ አይነት ቪዲዮዎች ይመጣሉ። እነዚህ በጣም ቫይራል እየወጡ ያሉ ቪዲዮዎችን YouTube ሰጀስት የሚያደርግበት ወይ ነው። እነዚህ ቫይራል የወጡ ቪዲዮዎች ናቸው። ብዙ YouTube ሰጀስት ያደረጋቸው ቪዲዮዎች እኔ ጋር መጥተዋል። ከዛን ከነዚህ ውስጥ እኔ ለምሳሌ አንዱን ብቻ ክሊክ አደርጋለሁ። ይሄንን ለምሳሌ እናንተን ለማሳየት ይሄን ክሊክ ላድርግ። ስለዚህ እዚህ ጋር ኮንቲኒው ብለን እናልፍና እንደዚህ ስንነካው እዚህ ጋር ምን ይመጣልናል ማለት ነው? እንዳለ ፕሮምፕት ይመጣልናል ማለት ነው። ከታች እንደምትመለከቱት ሙሉ የቪዲዮ ፕሮምፕት ተጽፎልናል ማለት ነው። ስለዚህ ያ ፕሮምፕት YouTube ነው የጻፈው። እናንተ መጨመር የምትፈልጉት ነገር ካለ እዚህ ፕሮምፕት ላይ የፈለጋችሁን ነገር መጨመር ትችላላችሁ። ከታች ለምሳሌ የተለያዩ ነገሮች እንዲገቡላችሁ የምትፈልጓቸውን ነገሮች እዚህ ላይ ጨምራችሁ መጻፍ ትችላላችሁ። ካልጻፋችሁ ደግሞ ይህንኑ ራሱኑ እዚች ጭንቀስቷን በመንካት ቺኛዋን በመንካት እንደዚህ ጄነሬት ታደርጋላችሁ ማለት ነው። በዚህ መልኩ ጄነሬት እያደረገልን ነው። ከዚህ በፊት ይሄ AI ፊውቸር እንደተለቀቀ VOA3 YouTube ላይ እንደተለቀቀ አንድ ቪዲዮ ሰርችላችሁ ነበረ። እንዴት አድርገን የምንጠቀመው የሚለው እንዴት አድርገን ብንጠቀም ነው የAI ፊውቸሩን ልንጠቀመው የምንችለው የሚለውን በደንብ አድርጌ ሰርችላችሁ ነበር ቪዲዮ። አሁን ግን YouTube አዲስ ህግ ስላመጣ ጉዳትም አለው ጥቅምም አለው ይሄን መጠቀም ማለት ነው። ጉዳቱንም ጥቅሙንም መጨረሻ ላይ እነግራችኋለሁ ማለት ነው። እንደምትመለከቱት እንደዚህ አድርጎ ጄነሬት አድርጎልናል። በዚህ መልኩ YouTube በራሱ ጄነሬት አድርጎልናል ማለት ነው። ከኛ የሚጠበቀው ምንም የምንሰራው ነገር የለም። ኔክስት የምትለዋን እንነካለን። እዚህ ጋር ኔክስት የምለዋን ስንነካ ወደዚህ ያልፍልናል። ስለዚህ ልንፖስተው ነው ማለት ነው። ካፕሽን እንጽፋለን። የፈለገንን ወይ ታይትል ወይ ካፕሽን እንጽፋለን። ከዛን ከጻፍነው በኋላ ከታች በኩል ፐብሊክ የሚለውን ተጭነን ፖስት ማድረግ ብቻ ነው ማለት ነው። ይሄንን ፖስት እናደርጋለን። አለቀ። ይሄንን ፖስት ስናደርግ በጣም ብዙ ተመልካቾችን ያገኛል። ብዙ ተመልካቾችን ሲያገኝ ደግሞ ተመልካቾች ምን ያደርጋሉ? የኛን ቻናል ሰብስክራይብ ያደርጋሉ ማለት ነው። እኛ እየፈለግን ያለነው 1000 ሰብስክራይበር ነው። 1000 ሰብስክራይበር በቀላሉ አገኘን ማለት ነው። ይሄ የመጀመሪያው ስቴፕ ነው። በዚህ መልኩ YouTube ይዞ የመጣቸውን የመጀመሪያ ፕሮምፕቶቹን እነዚህን YouTube በመጀመሪያ ያስተዋወቃቸውን ፕሮምፕቶች እነዛን ተጠቅመን ቪዲዮአችንን የምንልቅበት የመጀመሪያው ሜትድ ነው ይሄ። ስለዚህ ብዙ ሰብስክራይበር ማግኘት የምትፈልጉ ከሆነ ከዚህ በላይ ሌላ ኦፖርቹኒቲ የለም። ይሄ በጣም ቀላል ነው። ሰብስክራይበሮቻችሁን ማብዛት የምትፈልጉ ከሆነ ይሄንን መስራት ነው። ይሄንን ቪዲዮዎች እየሰራችሁ የምትለቁ ከሆነ ሰብስክራይበር በጣም ብዙ ሰብስክራይበር ታገኛላችሁ። ቮይስ አወራችሁን ደግሞ እንዴት መሙላት እንዳለባችሁ በሌላ ቪዲዮ መጣበታለሁኝ። ሌላኛውና ሁለተኛው መንገድ ደግሞ አሁንም እዛችሁ ፕላስ ምልክቷን እንነካና ከዛም በኋላ አሁንም ያችን የቅድሟን የኤአይ ምልክቷን እንነካለን። ከዛን ከነካም በኋላ እዚህ ጋር ከላይ ካሉት ኦፕሽኖች አንዷን እንጠቀማለን ማለት ነው። ክሬት ቪዲዮ የሚል አለ፣
ፎቶ ቱ ቪዲዮ የሚል አለ፣ ክሬት ሙዚክ የሚል አለ። ስለዚህ እኛ ምን እንጠቀማለን? ፎቶ ቱ ቪዲዮ የሚለውን ሁለተኛውን አማራጭ እንጠቀማለን ማለት ነው። ለዚህ ግን ራሳችሁ የሆነ ፎቶ ተነስታችሁ ከጋላሪያችሁ ላይ ማስቀመጥ አለባችሁ። እሱን ክሊክ ስናደርግ ቀጥታ ወደ ጋላሪያችን ይወስደናል። ከጋላሪያችን ላይ ይሄንን አንዱን ፎቶ እንነካለን ማለት ነው። ይሄንን ፎቶ ነካን። ከዛም በኋላ እዚህ ጋር ምን እናደርጋለን ማለት ነው? እኛ ፕሮምፕት እንጽፍለታለን ማለት ነው። ፕሮምፕት በእንግሊዝኛ ትጽፉለታላችሁ ማለት ነው። ዩቲዩብ ለምሳሌ እኔ ለራሴ ዝም ብዬ እናንተን ለማሳየት ብቻ YouTube is easy if you work hard ብዬ ዝም ብዬ ጻፍኩኝ። እናንተ ደስ ያላችሁን ፕሮምፕት መጻፍ ትችላላችሁ። ምናልባት እቺ ኤነርጂያችንን ትጨርሳለች የምትሉ ከሆነ ደግሞ የመጀመሪያውን መጠቀም ትችላላችሁ። ሁለቱም አማራጭ አለ። ሁለተኛውንም አማራጭ ሳላሳያችሁ ቪዲዮውን እንዳልጨርሰው ነው። ስለዚህ ይሄን አማራጭ እንደዚህ ብዬ ጻፍኩኝ። ከዛም በኋላ ጀነሬት የምትለዋን እነካታለሁ። ከዛም በዚህ መልኩ ጀነሬት እያደረገ ነው። ስለዚህ በምን መልኩ ጀነሬት እንደሚያደርግ እናያለን። ከዛም በኋላ ያንን ቪዲዮ እየጫንን ብዙ ሰብስክራይበሮች ማምጣት እንችላለን። የሁለተኛው ስቴፕ ጉዳቱ ምንድነው? ይሄ የእናንተ ፎቶ ስለሆነ የእናንተን ቪዲዮ ስለሆነ እየለቀቃችሁ ያላችሁት እናንተ ስለማትታዩ ወይም ማለት እናንተ ስለማትታወቁ ብዙ ቪው አታገኙም። ይሄንን ማመን መቻል አለባችሁ። ሁለተኛው ስቴፕ ማለት ነው። YouTube is easy if you work hard, but it requires consistency, dedication, and a genuine passion for creating content that connects with people all around the world. እንደምትመለከቱት እንግዲህ ይሄን የመሰለ ቪዲዮ ጀነሬት አድርጌያለሁ ማለት ነው። ይሄንን ቪዲዮ ዳውንሎድ እያደረጋችሁ ቲክቶክ ላይ መጠቀም ትችላላችሁ። የተለያዩ ቦታዎች ላይ ፎቶ እያወረዳችሁለት እንደፈለገው አድርጎ እንዲናገር ፕሮምፕት ብቻ እየጻፋችሁ ማስተካከል ትችላላችሁ ማለት ነው። በዚህ መልኩ ቪዲዮ ጀነሬት አደረግን ማለት ነው። ፎቶ ወደ ቪዲዮ ቀየር ነው በቀላሉ ማለት ነው። እኔ ዝም ብዬ ቀለል አድርጌ ነበር የጻፍኩት፣ ግን እሱ በደንብ አብራርቶ ነው እየተናገረ ያለው። ይህን የመሰለ ቪዲዮ መጨረሻ ላይ ጀነሬት ማድረግ ይችላል ማለት ነው። ተመልከቱ። እንግዲህ እንደምትመለከቱት በዚህ መልኩ የኔን ፎቶ ተጠቅሞ የሚገርም ቪዲዮ ጀነሬት አድርጎልኛል ማለት ነው። ይህንን ቪዲዮ በመልቀቅ ሰብስክራይበሮችን ማብዛት እችላለሁ። ስለዚህ ኔክስት ላለሁኝ ኔክስት ብዬ ቪዲዮውን ታይትልና ካፕሽን ሰጥቼው ፐብሊሽ ማድረግ ብቻ ነው የሚጠበቅብኝ። 8 ሰከንድ ቪዲዮ ነው፣ ያን ያህል የሚያለፋ አይደለም። ጫንኩት ወደ ዩቲዩብ ማለት ነው። በዚህ መልኩ ከጫንኩ በኋላ እዚህ ጋር ታይትል ላይ ለምሳሌ ዩቲዩብ ኢዝ ያንን የጻፍኩትን አልኩኝ። ዩቲዩብ ኢዝ ኖት ሃርድ ብዬ ዝም ብዬ ጻፍኩኝ። ከዛም በኋላ እዚህ ጋር ፐብሊክ የሚለውን እንዳትረሱ። መልቀቅ ያለባችሁ ሰዓት ላይ ከሆነ እየለቀቃችሁ ያላችሁት ፐብሊክ ብላችሁ ነው የምትለቁት። ከዛም በኋላ ኦዲየንስ ሰሌክት ታደርጋላችሁ። ከዛ ባለው ነገር አፕሎድ ሾርት የሚለውን ነክታችሁ አፕሎድ ታደርጋላችሁ ማለት ነው። ወደ ዩቲዩባችሁ ቪዲዮ ተጫነ ማለት ነው። በዚህ መልኩ ሾርቶችን በመጫን ብዙ ተመልካቾችን ማፍራት ትችላላችሁ። ይሄው ሾርታችን ወይም ደግሞ ቪዲዮአችን ወደ ዩቲዩብ ቻናላችን ተጭኗል ማለት ነው። በዚህ መልኩ ሁለቱን ስቴፕ በመጠቀም ብዙ ሰብስክራይበሮች ማግኘት ትችላላችሁ። አንድ ነገር የተጠቀምነው ነገር የለም። ፊታችንን አልተቀረጽንም፣ ካሜራ ላስተካክል የለም፣ ስልኬ ቪዲዮ አያጠራም የለም። በደንብ አድርገን ነው ይህንን የሰራ ነው ማለት ነው። በዚህ መልኩ እየሰራችሁ ቪዲዮአችሁን በመጫን 1000 ሰብስክራይበር በቀላሉ መሙላት ትችላላችሁ። እንደምታውቁት ሞኔታይዝ ለመሆን 1000 ሰብስክራይበር ስለሚያስፈልጋችሁ ማለት ነው። በርካታ ኮሜንቶች አሉ። ሰብስክራይበር አልሄዳለኝ፣ ሰብስክራይበር ከፍ አለልኝ አለ የሚሉ በርካታ ኮሜንቶችን ተመልክቻለሁኝ። እነዛ ኮሜንቶች ከዛሬ በኋላ አይኖሩም ብዬ ኤክስፔክት አደርጋለሁ። ምክንያቱም ይሄን የመሰለ የሚገርም አይዲያ ነው የነገርኳችሁ። ግን ማድረግ ያለባችሁና ወሳኙ ነገር አሁን ነው የምነግራችሁ። አሁን ዩቲዩብ ኤአይ ላይ ያለውን አቋም በጣም ስላጠነከረው፣ ስለዚህ እናንተ ምን ታደርጋላችሁ? ይሄን ቪዲዮ ለቃችሁ ሞኔታይዝ ትሆናላችሁ ወይስ ሞኔታይዝ አትሆኑም የሚለውን ጥያቄ በርካታ ሰዎች እየጠየቃችሁ ነው አሁን በውስጣችሁ ማለት ነው እዚህ ድረስ። ስለዚህ ዋናው ነገር ማስተዋል ያለባችሁ ነገር ይሄንን ቪዲዮ እየለቀቅን ያለነው ሰብስክራይበር ለማግኘት ነው። ስለዚህ እናንተ ሞኔታይዜሽን ልትጠይቁ ስትችሉ ይሄ ቪዲዮ የያዘው ዎች አወር ስለሌለ ዎች አወር ብዙ ስለሌለው አንደኛ ልታጠፉት ትችላላችሁ። ሁለተኛ ነገር ደግሞ ፕራይቬት ማድረግ ትችላላችሁ። በራሳችሁ ፎቶ የለቀቃችሁ ቪዲዮ ፕራይቬትን ባታደርጉት ወይም ባታጠፉት ችግር የለውም። ምክንያቱም የእናንተ ምስል ስላለበት የኤአይ ሳውንዱ ብቻ ነው። ያንን የምትጠራጠሩም ከሆነ ፕራይቬት ማድረግ ትችላላችሁ፣ ባታደርጉትም ችግር የለውም እሱን። ነገር ግን ያኛው የመጀመሪያው ቪዲዮ ያሳየኋችሁ የመጀመሪያው ሜትድ ማለት ነው፣ እሱም ፕራይቬት ማድረግ አለባችሁ ወይ ደግሞ ማጥፋት አለባችሁ። ምክንያቱም ዩቲዩብ በኤአይ የተሰሩ ቪዲዮዎችን ኢንአውተንቲክ ኮንቴንት እያለ በጣም በርካታ ቻናሎችን ዲሞኔታይዝ እያደረገ ስለሆነ ሞኔታይዜሽንም ሲጠይቁ ሞኔታይዜሽን አይፈቀድም እያለ እየመለሰ ስለሆነ ማለት ነው። ስለዚህ ወች አውራችሁን ደግሞ በሌላ ሜትድ ማግኘት ከቻላችሁ ቀጥታ ሞኔታይዜሽን ስትጠይቁ እነዚህን ቪዲዮዎች አንደኛ ማጥፋት ትችላላችሁ፣ ሁለተኛ ደግሞ ፕራይቬት ማድረግ ትችላላችሁ። በዚህ መልኩ ሞኔታይዜሽናችሁ አክሴፕተብል ይሆናል ማለት ነው። የዛሬው ቪዲዮአችን ይሄን ይመስላል። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም።